እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡት መጨረሻቸው ይሄ ነው። አልহামዱሊላሂ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ሀገር ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫ የፈጢራን ተደረገ በረሱል ዐለይሂ ሰላቱ ወሰላም ላይ ድንበር ያለፈውን ግለሰብ ሁላችንም ድምጻችንን አሰምተን ይሄ ሰው ለህግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግርን ያላወጣው አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። ሸቱ መለስን እንስማው። እኔ ስለ ሙስሊም ያለኝና አቋም እንግዲህ ለዚህ ሁሉ ጨፈራ ምክንያት የሆነው ሰበብ የሆነው ምንድነው? በጎዳና ላይ ኢፍጣር የሚባለው ነገር ነው። የቁርአን ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። ለአንተ ስለ ሀገር ሰላም ሲነገር ሲሰበክ ስለ አንድነት ሲወራ ስለ መቻቻል ነገር ሲወራ አንተ ደምን ያፈላል እና ቁረጦ አዋጣ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ ሚኪ የሚባል አለ። በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊ የሆኑ ቪዲዮዎች ሪአክት የምናደርግ ይሆናል ማለት ነው። እንግዲህ እናንተም እንደተለመደው ቪዲዮን እስከ መጨረሻ ተከታተሉት። እናም ደግሞ ላይክ እያረጋችሁ ነው ባይዘው በጣም ነው ማመሰግናችሁ። እንደዛውም ሰብስክራይብዋንም እንደዛው ብታረጉ ማለት ነው። በብዛት ሰብስክራይብ እንዳላችሁ ሰብስክራይብ ብታረጉኝ በጣም ደስተኛ ነኝ ወላሂ ነው የምላችሁና በጣም ነው ማመሰግናችሁ እስካሁን አብራችሁን ስለሆናችሁ ማለት ነው። ቤተሰቦች እንግዲህ ዛሬም እንደተለመደው ሪአክት የምናረጋቸው የተለያዩ ቪዲዮዎች አሉ። ከነዛ መካከል እንግዲህ በትላንትናው ዕለት የሀገር አቀፍ ቁርአን ውድድር ተካሂዷል ማለት ነው። እሱም በተመለከተ አንዳንድ ሐሳብ የምንሰጥበት ይሆናል ማለት ነው። በሌላ በኩል ደግሞ ጸረ እስላሙ ዘመድኩን በቀለ ትላንትና በተደረገው ነገር በጣም እንደተበሳጨና እንደነቀለ ማታ ላይቭ ላይ ሲንጫጫ አድሯል። ቤተሰቦቼ እሱንም የምንመለከት ይሆናል፣ መልስም የምንሰጥበት ይሆናል ማለት ነው። እናንተ ብቻ ቪዲዮውን እስከ መጨረሻ ተከታተሉት። እናም ደግሞ ከውፈይ ጋር በተያያዘ አንዳንድ የተሳሳቱ መረጃዎች እየወጡ ነው የሚገኙት። እሱስ እንዴት ነው የሚለውንም የምንመለከት ይሆናል ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ولله الحمد وفقنا بقدرة فقده تدست بله براهن وبده مسكانا لانت እንግዲህ ለዚህ በቃችሁ ወንድምና እህቶቼ አሸናፊ ሆናችሁት ሁላችሁንም እንኳን ደስ ያላችሁ ብለናል ለማለት እንወዳለን። አልহামዱሊላህ ቁርአንን ደግሞ በዚህ በአደባባይ እንደዚህ በዚህ መልኩ ትልቅ የሆነ ሽልማት በዚህ መልኩ ተዘጋጅቶ መደረጉ በጣም የሚበረታታ ነገር ነው፣ ደስ የሚል ነገር ነው። በዛው ልክም ደግሞ ደስ ያላልን ነገር አለ። በጎዳና ላይ ኢፍጣር ላይ የተከሰተ አንዳንድ ክስተቶች አሉ በጣም የሚደብሩ። ለዛም ነበር የጠላ ነው፣ ለዛም ነበረ የዛሬ አመት አምና ካቻምናም ስንቃወም የነበረው ማለት ነው። ተቃውመን ምንም ማድረግ አንችልም። ያው ትልልቅ ዑለሞች ተገኝቶበታል፣ የትልልቅ ዑለሞች ሐሳብ አለበት። እኛ ደግሞ ከነሱ በላይ መሆንም አንችልም፣ ከነሱ በታች ነን። ሁሉም ከነሱ ነው መስማት ያለብን። ነገር ግን እንደዚህ አይነት ነገር ደግሞ ስንመለከት ወላሂ እንድንናገር ያደርገናል። ፈልገን ሳይሆን ወደን ሳይሆን ሳንወድ እንድንናገር ያደርገናል። እዚህ ጋር አሁን ይሄ ሁሉ ጨፈራ
እንግዲህ ለዚህ ሁሉ ጨፈራ ምክንያት የሆነው ሰበብ የሆነው ምንድነው? በጎዳና ላይ ኢፍጣር የሚባለው ነገር ነው። የቁርአኑ ነገር የቁርአኑ ውድድር እንዳለው ሆኖ ነገር ግን እንደዚህ አይነት ነገሮች ቢስተካከሉና ይሄ ደግሞ ከዚህም አልፎ ደግሞ ጉዳዩ ወደ ፖለቲካ እየሄደ ነው። በጣም የሚገርማችሁ ነገር ማለት ነው ወደ ፖለቲካዊ ነገር እየተደረገ ነው። ይሄ ደግሞ ጥሩ አይደለም፣ ጥሩ አይሄድም። ሴት ልጅ ብቻዋን ከቤት ወጣ በአደባባይ እስከ ስንት ሰዓት በጣም ከባድ ነው። ብዙ ነገር ይታይበታልና ይሄ ነገር ቢስተካከል አሪፍ ነው ወይ ደግሞ ሙሉ በሙሉ ይሄ ነገር ቢቆም አሪፍ ነው ባይነኝ ነኝ። እናንተስ ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። የጎዳናው ኢፍጣር ላይ ያለኝን አመለካከት ታውቁታላችሁ። የቂያማ ዕለት የጀነት ሰዎች በጀነት የጀሃነም ሰዎች በጀሃነም እስከሚረፉ ድረስ ያለውን የወደፊት ትንቢት ያጠቃለለ ነው። ወሁክሙ ማ በይነኩም ዛሬ በመሐከላችሁ የምትዳኙበት የምትተዳደሩበት ህግም አለ። ቁርአን ህግ ነው፣ ታሪክ ነው፣ ትንቢት ነው፣ ስነ ምግባር ነው። ሁሉን ነገር ያካተተ ለሰዎች አስፈላጊ ብሎ አላህ በሱ ጥልቅ ዕውቀት ሊነግራቸውና ሊያስረዳ። ሌላኛው ደግሞ ብዙዎችን ያነጋገረው የሼኻችን ሼክ ሐሚድ አህመዲን ነው። እንግዲህ እሳቸው አቋማቸው ግልጽ ነበረ። ለምንድነው የሄዱት? ጎዳና ላይ ኢፍጣር መባለውን ሲቃወሙት ነበረ። ለምንድነው የሄዱት የሚል እንግዲህ ብዙዎችን አነጋግሯል። ብዙዎች ትርፍ እንዲናገሩ አድርጓቸዋልና ብዙዎች ሳያረጋግጡ ነው የተናገሩት። ሼክ ሐሚድ አህመዲን ወዲያው ነው የተመለሱት። እንደዚህ ብሎ ነው የሄዱት ኡስታዙ። የጎዳናው ኢፍጣር ላይ ያለኝን አመለካከት ታውቁታላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ብዙዎች ግን ይሄንን ሳያረጋግጡ ብዙ ነገር ተናግረው አሉ። ትክክል አይደለም። ሰዎች ማታ እንግዲህ ለሊት ወደ 6 ሰዓት ከምናምን አካባቢ ላይ የመሬት መንቀጥቀጥ በጣም ብዙ ቦታ ላይ ተከስቶ ነበር። ከበፊቱ በጣም ለየት ባለ መልኩ ነበር የታየው ብዙ ቦታ ላይ። እስቲ ይሄን ቪዲዮ ተመልከቱ። ሂደት ፈጸማችሁ በኢየሱስ ክርስቶስ ስም። በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይረጋል። ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች በዚህ መልኩ ነበረ ብዙ ቦታ ላይ ማለት ነው። እንግዲህ ይሄም አንድ አላህ Subhanahu Wa Ta'ala እያስጠነቀቀን ያለበት ሁኔታ ነውና ሁላችንም ወደ አላህ እንመለስ። ቤተሰቦች በጣም ከባድ ነው ወላሂ። አዲስ አበባ የተለያዩ አካባቢ ላይ እኛ ጋር ግን እኔ አልሰማውም፣ እኔ ጋር አልደረሰም እኔ ያለሁበት አካባቢ። ነገር ግን ብዙዎች ማታ ቪዲዮ ሲለቁት ነበረ። ሁላችንም ተውበት እናድርግ፣ ወደ አላህ እንመለስ፣ አላህን እንለምን፣ ዱዓ እናድርግ፣ እንጸልይ ቤተሰቦች። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ። የዜና ማሰራጫ የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንትን እንደዚህ ያደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። በምን ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸት የነሱ ደጋፊ የሆነው ቁጫ አሽዋቸው አይደለም የምታዩት ነገር ነው። ተጨቆን ያሉ ሰዎች አሁን አምተዋል። ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለህ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ መግለጫ ታወጣላችኋለች። እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን።
እንግዲህ ዘመድኩን እንደተመለከታችሁት እንዳያችሁት አብዷል፣ ነቅሏል። የሙስሊሞች ጉዳይ ለምን በቴሌቪዥን ደረጃ ለምን ይዘገባል፣ ለምን በሬዲዮ ደረጃ ለምን ይዘገባል የሚል ነው። ለምን ከኛ እኩል ሶሻል ሚዲያን ይጠቀማሉ፣ ለምን ከኛ እኩል በአደባባይ በቃ የመሳሰሉትን ለማንሳት ሞክረዋልና ምን ነው አሁንስ ባሰብ፣ በቃ እብደቱ ባሰብ። እንደው እንደዚህ የነቀልክ እንደዚህ ያበርክ ትኖራታለህ እንጂ ሙስሊሞች ይህንን ከማድረግ ወደ ላይ ነው እንዴ። ሀገሪቷ እኮ ያንተ ብቻ አይደለችም። ሀገሪቷ እኮ የኦርቶዶክስ ብቻ አይደለችም እኮ። ሀገሪቷ የሁላችንም ነች፣ የሁላችንም ነች። አንተ ግን የራስን ብቻ አድርገህ ቁጭ። እኔ ብቻ ነኝ መታየት ያለብኝ፣ እኔ ብቻ ነኝ ቢሮ ውስጥ መቀመጥ አለብኝ፣ ኢትዮጵያ ኤርላይንስ እኔ ብቻ ነው ሊሆን የሚገባው፣ እንደዚህ ቦታ ባንክ እኔ ብቻ ነኝ ሊሆን የሚገባው፣ እንደዚህ ኤቭሪዌር በቃ አንተ ብቻ፣ ሁሉም ቦታ አንተ ብቻ። እንደዛ ነው የፈለከው። ደግሞ ሀገሪቷ ለዛ አትፈቅድማ። እዛ ቁጭ ብለን እንደዚህ ከምትንጫጫ ወንድ ነው ዱላ ሲያነሱ ዱላ እናነሳለን፣ ጥይት ሴፍ ሲመዙ መዛለን ምናምን የምትለው ነገር እዚህ መጣ አትናገርም። ወንድ ያጫውታል አይደል? እንደ ወንድ ያጫውታል ዘመድኩን። እንደ ወንድ ማለት ነው፣ እንደ ወንድ ያረጋል። ወንድ ብትሆንማ ሀገርን ለቃ አትወጣም ነበር። ህዝቡ እንደ ድሮ አይደለም፣ ነቅቷል። አሁን ላይ እንደ ድሮ በየቦታ ስታባላ በየቦታ ስታፋጅ እንደዛ አይደለም። አሁን ላይ ህዝቡ ነቅቷል። ሀገሪቷ ላይ ሁሉም አንድ እንደሆነች አውቋል ህዝቡ። ገባ አይደል? እንደዛ ነው። እስላሞቹ አንድ ላይ ቆመው ይገደል ሲሉ፣ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባል። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላል። አሁን ስለ ሶሻል ላይፍ፣ ስለ ማህበራዊ ህይወት፣ ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ይሄ ደምን ያፈላል አለ። ለአንተ ስለ ሀገር ሰላም ሲነገር ሲሰበክ፣ ስለ አንድነት ሲወራ፣ ስለ መቻቻል ነገር ሲወራ አንተ ደምን ያፈላል። እናውቃለን ደምን እንደሚፈላ። ለአንተማ እርካታ የሆነው አንተን የሚያረካክ ምንድነው? ፍለጠው፣ ግረፈው፣ ግንባሩን በለው። ለምንድነው እኪለም ኖረው እኪለም በለው፣ ግደለው፣ ጨርሰው ኑሮ። እንደዛ ተናግሮ ቢሆን ኑሮ ዛሬ ሼቱ አናቴ ላይ ነበር የምታስቀምጠው። ስለ ሰላም ሲሰበክ ደም ይፈላል። ስለ ሰላም ሲሰበክ ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን፣ እኔና እሸቱ አንድ አልጋ ላይ ነበር ምንተኛው፣ እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት፣ ገንዘብ ቢያገኝ በኦርቶዶክስ፣ ኮሚሽን ቢያገኝ በኦርቶዶክስ፣ ለገዳም ቢያሰባስብ፣ ለአሜሪካ ቢያሰባስብ፣ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከኔ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ፣ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ።
አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ የምሬ ነው የምላችሁ። እኔ ትላንት እንደተናገርኩኝ ከእሼቱ በላይ ለቤተ ክርስቲያን የኖሬ ሰው አለ ብዬ አላስብም። እኔ በሚዲያ ዓለም እኔ ከእሼቱ በላይ ለኦርቶዶክሳውያን ኖሯል፣ ኦርቶዶክሳውያንን አግዟል፣ ቤተ ክርስቲያን ሰርቷል፣ ቤተ ክርስቲያንን አግዟል ብዬ ማስብ ሰው የለም። እኔ ሶሻል ሚዲያ ላይ ነኝ ያለሁት። ከመጣው ወዲህ ጀምሮ እኔ ያየሁት እሼቱን ነው። ዛሬ ግን እሼቱን በዚህ መልኩ እኔ ወላሂ እንደው ምስጋና አንዳንዴ በጣም ከባድ ነው፣ በጣም ከባድ ነው። ዝም ብሎ ፈለጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፈለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። በእውነቱ ባለጌ ነው። በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ። ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሐያ በይታ የሐያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? የኢብኑል ጀራን ቪዲዮ እንዴት በኤአይ ጀነሬት አድርጎ እንዴት እንዳመጡ አያችሁ? አንድም ቀን ኢብኑል ጀራ አንድም ቀን ስለ ክርስትናና ስለ እስልምና ስለ ንጽጽር ምንም ነገር ተናግሮ አቅም ምንም ነገር ማለት ነው። እኔ ሲናገር ሰምቼ መላቅም ይከታተሏለሁ አይቼ መላቅም ራሳቸው ተናግሮ እነኚዎች ተናግሯሉ ብሎ እነሱን ለማሳሰር አያችሁ። የታወቀ ነው፣ ቪዲዮም አለ፣ እሱን ተውት። ነገር ግን እኛ ያልነው በህግ ይጠየቅልን ነው። በህግ ይጠየቃታል፣ አይቀርም፣ መጠየቁ አይቀርም። እናንተም ደግሞ ከኡስታዞች እንደዚህ ማስረጃ ይፋዊ ማስረጃ ካላችሁ፣ ግልጽ የሆነ ማስረጃ ካላችሁ ይዛችሁ መምጣት ነው። ይኸው አልተደበቁም፣ እንደፎይ አልሸሹም፣ እንደፎይ አልተደበቁም አሉ። ማስጠየቅ ነው፣ ትችላላችሁ። ስለዚህ ክርስቲያንን የምትሉ ቲክቶከሮች እያዩዋቸው ነው። ሚኪ የሚባል አለ፣ በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል። ሃይማኖትም ስለሌለው፣ ምክንያቱም የማንነት ጥቃት ስላለበት አጭበርብሮ መኖር ስለሚፈልግ አንገቱ ላይ ምንም ያክል መስቀል አለ፣ እስላም መስሎ አላህ ምናምን ይላል። እስላሞቹ ነበሩ መቃወም ያለባቸው። እስላም ቲፎዞ ስለሚፈልግ ሁሉ ሰው እስላም እንዲሆን ስለሚመኝ እንጂ ክርስቲያንና አንተ በእኛ እንትን አትቀልድም፣ በእኛ እንትን አታሾፍም ነበር። እነሱ ግን ጊፍት ይሰጡታል። እነሱ መብዛት መታየት ልክ እንደ አርሴናልና እንደ ማንቸስተር እንደ እግር ኳስ ደጋፊ ሁሉ እስላም እንዲሆን ካላቸው ጉጉት የተነሳ እዚህ ጠሽ ሐሺሻም የእስላም ቆብ አድርጎ የእስላም ምናምን አድርጎ በሃይማኖታችን አትቀልድ ማለት ነበረባት። ለአንተ ስንል እኮ ነው። አሁን አንተ ሙስሊም ብትሆን እኔ በጣም ደስ ይለኝ ነበረ። ሙስሊም ብትሆንና ብትስተካከል ባይዘው ወደ እስልምና ብትመጣና እስልምናን ብታይ ትስተካከላለህ ብዬ አስባለሁኝ። ምክንያቱም ስነ ምግባርን ስለሚያስተምር ጥሩ ስነ ምግባርን ስለሚያላብስ እስልምና መተብታይ እንደው አንተ ትስተካከላለህ ብዬ አስባለሁኝ። ሁሉም ክርስቲያኖች ሁሉም አይሁዳውያኖች እስልምናን ቢቀበሉ ደስ ይለኝ ነበር። በረሱል አለይሂ ሰላቱ ወሰላም ላይ ድንበር ያለፈውን ግለሰብ ሁላችንም ድምጻችንን አሰምተን ይሄ ሰው ለህግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግር እኔ አላወጣውም። እሱ ንግግር ይሄ እኛ ላይ ዛርጋ እናንተ ቆይ እንግዲህ አሲያ እኔ እሱን አዲስ አበባ ላይ ሰራርጦ ቪዲዮ ባሳይሽስ አምልጦኝ ነው እሱ እኔ ልደባደበው እንደና እዚህ ጋር እንደሚያስመስሉት ውሸት አላወራም። ልደባደበው ተራሩጬ ህዝብ አይቷል፣ ቪዲዮ አለ። ራሴን ከፍ አላደርግም። እናንተ እንድትወዱኝ ምንም ማድረገው ነገር የለማ። ግን የዛን ቀን ጌም ሲጫወት ሙስሊሞች ለምን ሰፖርት አላደረጋችሁኝም? ተው እኔን እህታችን እዚህ ጋር አህለል ቆይ ምን አይነት አስተሳሰብ ነው ያለ? እያወራን ያለ ነው ስለዚህ
ከፍቼ ለመናገር I don't want to talk. I'm telling you, ስለ ጌም እንድታወራ አልፈልግም። ዲን እና ጌም የሚገናኝ ነገር አይደለም። አንተ ጌም ተሸንፌ ነው እኮ ጌም እና ዲን የሚገናኝ ነገር አይደለም። ዲንህን ከጌም ጋር አገናኝተህ እንዳታወራ። አልሰማህም እንደዚህ አይነት ነገር። ስለዚህ ሙስሊምን አንዳንድ ሙስሊምን ወክዬ ጌም እጫወታለሁ። እኔ የዛን ቀን ከዚህ ሰውዬ ጋር ተደባድቤ ሸሂድ ብሆን ሸሂድ ሆነ ነው የሚባለው አይደል? እኔ እና ሙስሊምን ወክዬ ማለት ነው። እናንተን ወክዬ እጫወታለሁ ጌም። እኔን ሰፖርት ማድረግ ግዴታ አለባችሁ። ጨርሻለሁ። ዶንት የለብንም። we don't give you any penny. ምን አለ አላህ Subhanahu Wa Ta'ala يمنون عليك أن أسلموا قل لا تمنوا علي إسلامكم. أنت من أين أستخدم إسلامنا لا بمنوراتشوا favor إندادر رجل هارجي قطر اللوي على مامي what's going on with you? እንግዲህ ነብያችንን አለይሂ ሰላቱ ወሰለም በጌም የሸጠ ግለሰብ ነው ይሄ ማሜ የሚባለው ማለት ነው። ያው ትላንትና አይታችሁታል፣ ቪዲዮን አቅርቤላችሁ ነበር። አሁን ደግሞ ሙስሊሞች ለምን ሰፖርት አላረጋችሁኝም? እኔ ሙስሊሞችን ወክዬ ጌም ይጫወታለሁ። ሲጀምር ማናዞክ ደግሞ ሳራሩጥ ቪዲዮ ቀርጫለሁ አለኝ። ፎይን ሳራሩጥ አዲስ አበባ ውስጥ አገኝቸው ምናምን ይላል። ማናዞክ ማን ነው እንደዛ አለክ? ለህግ ቅረብ ነው እንጂ አንድ ግለሰብ ተነስቶ እሱን ያሯሯጥ አይደለም የተባለው። ለህግ ቅረብ ነው፣ ለህግ አቅርቡት ነው የተባለው። በተቃራኒው ምን እያለ ነው እዚህ ጋር? እኔ እንዳሸንፍ ሰፖርት ካላረጋችሁኝ እኔ ነብዩን እሳደባለሁ እያለ ነው እዚህ ጋር ነው። ምክንያቱም ነብዩን የሰደበውን ሰው ጀግና እያለው ስለሆነ ነብዩን የሰደበውን ግለሰብ ጀግና ማለቱ ነብዩን እየተሳደበ ነው ማለት ነው። ይሄ ግልጽ ነው። በተቃራኒው ራሱ ነብዩን እየተሳደበ ነው ማለት ነው። ስለዚህ የሰውያውንም ሊጠየቅ ይገባል። ቲክቶከሮች እቺን ማሜ የምትባለዋን ግለሰብ የቲክታክ ጊፍት ለቃቃሚ ኮይን ሲለቃቅም የሚውል ግለሰብ ሙስሊሙማ ሊጠይቆ ይገባል። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡት መጨረሻቸው ይሄ ነው። አልহামዱሊላሂ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። አልহামዱሊላሂ ረቢል ዓለሚን። ረሱል ሰለላሁ ዐለይሂ ወሰለምንና እስልምናን የሚቀጥፉት እስልምና ላይ በማይሆን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው። ኢንሻአላህ እንደዚህ አይነት ነገር ይቀጥል። ባይዘዌ ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት፣ አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሰድቧል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ፣ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደረቀኩኝ ራሱ ማለት ነው፣ የመቼ ቪዲዮ እንደሆነ። አሁንም ኢንሻአላህ በአላህ ፍቃድ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡትን ላኢላሃ ኢላላህ አንዳንድ ቪዲዮዎች ያቃጥላሉ ዝም ብሎ ማለት ነው። እንዴት ነው እኛ ቆይ በራሳችን ላይ ተነስተን ጠላት የምንሆነው? እንዴት ነው እኛ ሙስሊም ተነስቶ በሙስሊም ላይ ጠላት ይሆናል? ይሄ ማለት እኮ ሰውየው እንዳይያዝ እያደረጋችሁ እኮ ነው። ሰውየው ላይ እየተወሰደ ያለው እርምጃ ወደ ኋላ እንዴት ነው የምታስቡት? እንዴ በቃ ለመዘገብ በቃ ያላችሁት ጉጉት እኮ ይለያል። ወላሂ ሳታረጋግጥ ሳታጠና እውነት ነው ውሸት ነው ብለህ ሳታረጋግጥ ምን አይነት ሰው ናችሁ? ወላሂ ብዙ ልጆች አይቻለሁ። እሱ ብቻ አይደለም ባይዘው እንደው ምን አይነት እኔ ወላሂ አንዳንድ ሰዎች ሜንታሊቲያቸው በቃ ላኢላሃ ኢላላህ። አሁን በማን ላይ ነው ተጽዕኖ እየተደረገ ያለው? አሁን እንደዚህ አይነት ቪዲዮዎች ሲለቀቁ በማን ላይ ነው ተጽዕኖ? አረ በአላህ ተረጋጉ። ይደርሳል ለፎሎ ለላይክ ለእይታ ምናምን በቃ ጎበዝ ነው ለመባል ምናምን። አረ ተውት። ከእስልምናችን አይበልጥም፣ ከእምነታችን አይበልጥም። ተረጋጉ። እንደዚህ አይነት መረጃዎች ለማቅረብ የምትሯሯጡ ሰዎች ጎበዝ ናችሁ፣ ጥሩ ነው፣ ግን አረጋግጡ መጀመሪያ።
እንደዛ መሆን አለበት ብዬ አስባለሁ። ውድ ቤተሰቦቼ ይሄ የተሳሳተ መረጃ ነው። ሰውየው አልተያዘም እስካሁን ተደብቆ እንዳለው ነው አለውና ይሄ የተሳሳተ መረጃ መሆኑን እንድታውቁ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በቪዲዮ ዙሪያ ያላችሁትን ሐሳብ በኮሜንት ሴክሽን ላይ አጋሩኝ እላችኋለሁ ማለት ነው። ውድ ቤተሰቦቼ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሆኖልኝ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።